ዛሬ እንግዲህ የምናሳያችሁ የድንች አሰራር ነው። ድንች አሰራር ቆንጆ ድንች እንሰራለን ማለት ነው። መጀመሪያ ድንች እናመጣለን። ድንች ልጠን በዚህ መልኩ እናዘጋጃለን። ከዛም በክብ በክቡ እንቆርጣለን። በክብ በክቡ ከቆረጥን በኋላ ድስት ውስጥ እናደርጋለን። ውሃ እናደርግና እንጠደዋለን ማለት ነው። ውሃ አድርገን ከጣድን በኋላ ጋዝ ላይ እንጥደዋለን። ሽንኩርት ከትፈናል። እዚህ ጋር ዘይት እና ሽንኩርት በደንብ እናቁላላለን። ሽንኩርት ትንሽ እንጨምርበታለን። በደንብ ካቁላላን በኋላ ስጋ ግማሽ ኪሎ ስጋ አምጥተን እንደዚህ እንጨምራለን። ከዛ እንደዚህ ካቁላላ ነው በኋላ በደንብ ትንሽ ቅመም እንጨምራለን። ቅመም ከጨመርን በኋላ ትንሽ ጨው እንጨምራለን። በደንብ እንደዚህ ካቁላላ ነው በኋላ ድንቻችን በስሏል። አሁን ድንቻችን ውሃውን እንደፋለን ማለት ነው። ውሃውን ከደፋን በኋላ በዚህ መልኩ በስሏል በደንብ። ትንሽ የገበታ ቅቤ እንጠቀማለን ማለት ነው። አንድ ማንኪያ የገበታ ቅቤ ከተጠቀምን በኋላ ትንሽ ጨው እናደርጋለን። ከዛ እንፈጨዋለን ማለት ነው። እንደዛ አድርገን በደንብ በድቁስ እናደርገዋለን። በደንብ እስኪደቅ ድረስ ማለት ነው። ትንሽ ወተት እያየን ጣብ እያደረግን ድርቅ እንዳይል በደንብ እንፈጨዋለን ማለት ነው። ከዛም እንደዚህ በዚህ መልኩ ከፈጨን በኋላ ትንሽ ዘይት ፍርን ውስጥ የምንከተው ላይ በዚህ መልኩ ትንሽ እንቀባለን። ድንቻችን አምጥተን እንደዚህ እንጠፈጥፋለን ማለት ነው። በዚህ መልኩ ከጠፈጠፍን በኋላ ትንሽ ያንን ያቁላላነውን ስጋ መሀል ላይ በዚህ መልኩ በደንብ እናደርግና እንደዚህ ካስተካከልን በኋላ ስጋውን መልሰን ያንኑ ድንቹን ደግሞ ከላይ እናለብሰዋለን ማለት ነው። ከላይ እንደዚህ ካለበስን በኋላ ትንሽ ዘይት አድርገን ጣብ አድርገን